ቤት ምን ሰራበት ቦታ በተለምዶ 4 ኪሎ በሚባለው ወክማ በሚባል ቅጥር ግቢ ውስጥ ነበር ምን ሰራው። ዘመናዊ ሆኖ የላይት ሲስተሞች አልነበሩትም፣ የሳውንድ ሲስተሞች አልነበሩትም። ትሬዲንግ መሰልጠኛ ቦታ አንዳንድ ያተንዛ ግቢ ውስጥ ውጪ ይሰለጥን ነበር። እንግዳ ሊመጣ ነው ለእንትን ተፈልጓል ምናምን የምንልበት የለም። አማርጠን አዳራሹን ሳይ በቃ አዳዲስ ስራ ነው እያሰብኩኝ ያለሁት። የተለመደ ሳሎን ቲያትር ቅርጽ በተለየ መልኩ ደግሞ የተለያዩ ነገሮችን ሊሰሩበት የሚችሉበትን መንገድ ተመቻችቷል። ከቆርቆሮ በተሰሩ ጠባብ ክፍሎች ውስጥ ልምምድ ማድረግ፣ ክፍሎቹ አልመች ሲሉ ደግሞ ከክፍሎቹ በመውጣት ግቢ ውስጥ መለማመድ፣ ለጥበብ ሥራ የማያነሳሳ አካባቢ፣ ወደ ውስጥ ሲዘለቅ ደግሞ ጠባብ ኮሪደርና ጠባብ የሆኑ ክፍሎች። የት እንስራ? ቦታ የለም። ተዋናዮች ይመጣሉ እኛ ጋር ግን የት ይቀመጡ? ማለት እዛች ክፍል ተቀምጠው መስራት አይችሉም። ለምንድነው 18 ሰው ምኑ ጋር ይቀመጣል? እና እዛ ብንገባ አሁን አንድ የመስራት ሞራላችን ይነሳሳል፣ ሁለት ደግሞ እንደ ተቋም ግዘፍ ይኖረናል፣ ትንሽ ከፍ እንላለን። ያኔ ሙሌት ላይ የነበረው ህዳሴ ግድብ ፍጻሜውን እንዳገኘው ሁሉ በአዲስ አበባ ቦሌ ፍላሚንጎ አካባቢ ተጀምሮ የነበረው የአዲስ አበባ ህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስም ግንባታው ተጠናቆ ለዓመታት የዘለቁ ጥያቄዎች ምላሽ እንዲያገኙ አድርጓል። 110 ፕላዛዎችንና ከ50 በላይ አምፊ ቲያትሮችን የገነባቸው አዲስ አበባ አሁን ደግሞ ዓለም አቀፍ ደረጃውን የጠበቀና አዲስ አበባን የሚመጥን በመዲናዋ የመጀመሪያው የሆነውን የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ገንብታ ለባለሙያዎቹ እነሆ ብላለች። የኪነ ጥበብ ቤተሰቦች እንዲህ አይነት የበለጠ ሙያችሁን አውጥታችሁ ለሀገራችሁ የምትሰሩበት ክህሎታችሁን የምታወጡበት ስፍራ ስላገኛችሁ በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት እወዳለሁ። የአዲስ አበባ ህፃናትና ወጣቶች ቲያትር ቀድሞ ከነበረበት 4 ኪሎ ቦሌ ፍላሚንጎ ወደሚገኘው አዲሱ ኮምፕሌክስ ህንፃ ተዛውሯል። ዳንስ፣ ሙዚቃ፣ ቲያትር እያንዳንዱ የአርት ክዋኔዎች በሙሉ ነፃነት የሚፈልጉ ልምምድ ፕሌስ የሚፈልጉ ሰፊ አትሞስፌር የሚፈልጉ ናቸው። ያንን ደግሞ ይሄ ኮምፕሌክስ አካቷል ብዬ ነው ማስበው። ትሬዲንግ መሰልጠኛ ቦታ አንዳንድ ያተንዛ ግቢ ውስጥ ውጪ ይሰለጥን ነበር። ግራውንዱም ኖርማሊ ቲያትር መሰልጠኛውም ተይዞብን ውጪ ላይ ስፒከር አውጥተን የሚሰራበት ጊዜም ነበር። አሁን ግን ኖርማል የየራሱ የሆነ የዲፓርትመንቱ የሙዚቃ ክፍል እንደሚሰማው ከጀርባዬ እንዳለው የየራሱ የሆነ ሁሉም አለው። ከዛ በጣም በሚባል ደረጃ የተሻለ ነው። አሁን የዚህኛው ፓርት እንዲህ ነው። እኛም ደግሞ እንደ ዳንስ በረጅም ጊዜ ዳንስ እንደሚታየው በአጭር ጊዜ ውስጥ የሚበስል አይደል። የምንሳቀቅበት ነገር የለም። እንግዳ ሊመጣ ነው ለእንትን ተፈልጓል ምናምን የምንልበት የለም። አማርጠን አሁን ኦፕን ኤር ላይ በቃ ሙቀትም ስላለ እዚህ ጋር እናድርግ ተባብለን ነው። ከፈለግን ወደ አዳራሽ ገብተን ምናምን የምናደርግባቸው በጣም ብዙ የተገነቡ ተቋማቶች አሉ እዚህ ህንፃ ውስጥ ማለት ነው። ጀስት ከህፃናትም አልፎ ሌላውን ሰብስቦ በጣም ብዙ በተሟላ ሁኔታ እኛ ራሱ አሁን ትሬኒንግ እያደረግን ያለነው እዚሁ ነው እና ብዙ የተሟላ ፋሲሊቲ አለው። እንደ ዳንሰኛ መሬቱ ይመቻል፣ ብዙ ኦፕሽን አለው። መድረክ እንኳን ለማቅረብ አዳራሾቹ በጣም በእውነት እስካሁን በህይወቴ አይቻቸው የማላቀው አዳራሾች ተሰርተዋል እና በጣም ቆንጆ ነገር አለው። በጣም የተሻለ ነው።
ለመስራትም ያነሳሳል። ቦታው በጣም ምቹ ነው። ለሙዚቃም እንደምታየው ነው። ፍሪ ኤሪያ ነው ያለው። በፊት የኛ ነው የምንለው ቦታ የለንም ነበረ። አሁን ለብቻው ታስቦ ነው የተገነባልን ማለት ነው። አዳራሾቹ በጣም ውብ ናቸው። የትሬኒንግ ቦታ የተመቻቸ ነው። ለሙዚቃም እንደዛ በፊት ዝጉ ምናምን እንባል ነበረ። አሁን ያ ነገር የለም። በጣም ቆንጆ ነው። አዲሱ ኮምፕሌክስ ህንፃ በርካታ ለጥበብ ስራ የሚያግዙ ምቹ ሁኔታዎች የተሟላለት ስለመሆኑ ነው የሚገልጹት። ሃይድሮንትን ነው የሚሰምጥ መድረክ ነው የሚወጣ የሚሽከረከር መድረክ ነው ራሱን ችሎ ማለት ነው። ስለዚህ በፊት ከነበረው ልማድ ከነበረው አሰራር ወጣ ብለን ዘመናዊ የሌሎች ሀገር የደረሱበት ቦታ ለመድረስ እንዲያስችልሽ አንደኛ ስራሽ ዘመናዊ ሆኖ ያለሽበት ቦታ ሊገድብሽ ይችላል፣ ጥሩ ነገር እየሰራሽ ማለት ነው። ይሄ ግን ልክ ህንፃው ዘመናዊ እንደሆነ የተለያዩ አርቲስቶችም እኛንም ጭምር ማለት ነው አስተሳሰባችንን ሻል አድርገን እንደ ህንፃው አዲስ ነገር ለህብረተሰቡ ለማበርከት ለዓለም ለመድረስ ዝግጁ ነን። አሁን የብቻው ሎከር አለን፣ የልብስ ማስቀመጫዎች አሉ። ፍሪ ነው በጣም። ሻወር ከጨረስን በኋላ እንወስዳለን። ደስ ብሎንም ነው የምንሰራው። ይሄ አዲስ ኢነርጂ ይዘን ነው እየሰራን ያለ ነው። ቦታም ሲቀየር አሪፍ መንፈስ ነው የተጋባብን። በፊት ስንመጣም ይጨንቀን ነበረ፣ ወይ ሙዚቃ ቀንሱ እንባላለን፣ ወይ ስብሰባ ይኖራል ምናምን። አሁን ግን ለዳንሰኛው ታስቦ ምቹ ቦታ ስላለ በደንብ ስራችንን እንሰራለን። አዳራሹን ሳይ በቃ አዳዲስ ስራ ነው እያሰብኩኝ ያለሁት። በዚህ በአዲስ አዳራሽ አዲስ ስራ ከፍ ያለ ስራ ማለት ነው ከነበረው በጣም ያደገ ስራ ለመስራት ራሴን አዘጋጅቻለሁ። አዲሱ የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ባለ 11 ወለል ህንፃ ሲሆን 2 ዘመናዊ ሲኒማ ቤቶች፣ የቲያትር አዳራሽ፣ 3 የተለያዩ አዳራሾች፣ ሆቴልና ሬስቶራንት እንዲሁም ዘመናዊ ካፍቴሪያዎችና የፓርኪንግ አገልግሎትን ያካተተ ሆኖ ነው የተገነባው። ይህ ህንፃ በሙዚቃው ዘርፍ ለሚሰሩ ባለሙያዎችም ምቹ ስለመሆኑ ነው የገለጹልን። እዚህ እንደምታየው እንግዲህ በጣም ሰፊ ነው አይደለም፣ ለህፃናት ለሌላም የሚበጅ ህንፃ ነው። በዚህ ላይ ደግሞ የፈጠራ ስራ ለመስራት በጣም የተመቸ ነው። ወደፊት ደግሞ እንደ ስቱዲዮ፣ ጂምናዚየም፣ መዝናኛም የህፃናቶች መዝናኛ ለሲኒማ ቤትም አለ። ክፍሉም ሰፊ ነው። ስለዚህ እያንዳንዱ የሙያተኛ ለምሳሌ ድምፃዊ ራሱን ችሎ ብቻውን ትሬኒንግ ማድረግ ይችላል። ውዝዋዜም ካስፈለገ ውዝዋዜውም አንድ ላይ ካስፈለገም ክፍሎች በጣም የተመቹ ናቸው። ካሁን በፊት የምንሰራበት ቦታ በተለምዶ 4 ኪሎ በሚባለው ወክማ በሚባል ቅጥር ግቢ ውስጥ ነበር የምንሰራውና ያ ተቋም ፍጹም በፍጹም ደረጃ ለኪነ ጥበብ ያውም ለህፃናት ደግሞ ምቹና ምቹ ያልሆነ ቦታ በመሆኑ ያው መስራት ስለነበረብን ለጊዜው ያው የተመሰረተበትን ቦታ ስለነበረ እዛ አገልግለናል። አሁን ግን ያለንበት ቦታ እንደምታዩት እንግዲህ በከተማችን እምብርት የሆነ ቦሌ መሀል ላይ ያለነውና ይሄን የመሰለ ባለ 12 ወለል ህንፃ ያለው የህፃናትና ወጣቶች ተገንብቶልናል። ይህም ቲያትር ቤት እጅግ ዘመናዊ የሆኑ የላይት ሲስተሞች ነው። አሁን በጣም እጅግ ዘመናዊ የሆነ ሳውንድ ሲስተም ነው የተገጠመልን። ስለዚህ ምንም አይነት የመለማመጃችን ክፍል የተዘጋጀ ነው። የስቴጅ ፐርፎርማንስ የምንሰራበት በጣም ዘመናዊ የሆነ ከዚህ በኋላ ያለው የኛ ስራ መስራት ነው የሚጠበቅብን። ቀላል ተቋም አይደለም። ህፃናት ላይ ነው የምትሰራው። ነገ ደግሞ ዶክተሮች ይሆናሉ፣ አርቲስቶች ይሆናሉ፣ ቴክኒሻኖች ይሆናሉ፣ ሀገር ይመራሉ። እነዚህ ላይ እንግዲህ በጥንቃቄ መስራት ይፈልጋል ከኛ ጀምሮ ማለት ነው። ህፃናት ቲያትር በጣም ብዙ ሙዚቀኞችን አፍርቷል፣ አውጥቷል። አሁን ብዙ ሙዚቀኞች አሉ። በዚህ በሚመጥልክ ቲያትር ክፍሉም እንደ ቲያትር ክፍል፣ ሙዚቃ ክፍሉም የባህሉም ለብቻው የዘመናዊውም ለብቻው እጅግ ዘመናዊ ቆንጆ ስራ እየተዘጋጀን ነው። ልጅ ወይ አይደለም ምንድነው መዘባለ ልጅሽ ነው ወይስ አይደለም? የኔ ልጅ ነው አልኳችሁ እኮ። በቲያትር ዘርፍ የተሰማሩት ባለሙያዎችም አዲሱ ህንፃ ስራቸውን በተሻለ ለማከናወን እንደሚያግዛቸው ነው የሚገልጹት። 4 ኪሎ የነበረው የህፃናትና ወጣቶች ቲያትር ቤት አዳራሹ በጣም ጠባብ ነበረ። ለትወና የሚመች አይደለም። ዘመናዊ የሆኑ የላይት ሲስተሞች አልነበሩትም፣ የሳውንድ ሲስተሞች አልነበሩትም። ምንም አይነት የቴክኖሎጂ ግብአትን እንደ ልብ ለመጠቀም የሚያስችል ሁኔታ አልነበረውም። ይሄኛው አዲሱ ቲያትር ቤት ግን እነዛ የነበሩ ችግሮችን ሙሉ ለሙሉ የቀረፈ ዘመናዊ ሳውንድ ሲስተም አለው፣ ላይት ሲስተም አለው።
በተጨማሪም ደግሞ የአክቲንግ ኤሪያው ስቴጁ ላይ ለትወና ሊያቀሉልህ የሚችሉ ሪቮልቪንግ ስቴጅ አለው። እንደገና የኦርኬስትራ ስፔስ አለው። እነዚህ ሁሉ ነገሮች ትወናህንም ስራህንም ያቀሉልሃልና እነዚህ ሁሉ አዲስ ነገሮች አሉት። እዚህ አዳራሽ ላይ የተሻሉ ህብረተሰቡን ሊያዝናኑ ሊያስተምሩ የሚችሉ በጣም ዘመናዊ የሆኑ ስራዎችን መስራት ከባለሙያው ነው የሚጠበቀው። ደግሞም እንቅስቃሴዎች እየታዩበት ነው በደንብ ማለት ነው። የፊልም ባለሙያው ደግሞ በተለየ ቅርጽ የፊልም ጥራቱ ብዙ ጊዜ ፊልማችንን እንሰራና ትልቁ ድክመታችን ምንድነው? አውትፑቱ ላይ የፈለግነውን ያህል አናገኝም ነበር። ምክንያቱም ባለን የአቅም ውስንነት የተነሳ ማለት ነው በፕሮጀክተር ስለምናሳይ። አሁን ግን አዲሱ የህፃናትና ወጣቶች ቲያትር ቤት ይህንን ችግር ሙሉ ለሙሉ ቀርፎ ዘመናዊ 4K የሆነ HD ሃይ ዴፊኒሽን የሆነ ምስልና ጥራትን ማግኘት እንችላለን። በአጠቃላይ የኪነ ጥበብ ሀብ ነው። ልጆችን ወጣቱን ከስኪል ጋር አሶሲዬሽን እንዲኖረው በማድረግ ይሄ ለሙያ ያለውን ኢንስፓሬሽን ተግባራዊ በሆነ መንገድ እየፈተሸ እያወቀ እያየ የሚመጣበት እና ራሱን የሚሰራበት ተቋም ነው። ህፃናት ላይ መስራት እንግዲህ ከሁሉም በላይ ደግሞ የሰው አእምሮ ላይ እንደመስራት ደግሞ ትልቅ ነገር የለም ማለት ነው። ስለዚህ ሪስፖንሲብል የሆነ ዜጋ ከመፍጠር አኳያ ባህሉን የሚያውቅ ታሪኩን የሚያውቅ ማንነቱን የሚያውቅ ብዝሃነትን በሚገባ የሚረዳ በብዝሃነት ውስጥ ያለችን ጠንካራ ኢትዮጵያን በሀሳብ በላይነት የሚረዳ ትውልድ ከመፍጠር አኳያ በጣም ትልቅ ሚና አለው ማለት ነው። የኢትዮጵያ የነገ መሪዎች ከዚህ ተቋም ነው የሚወጡት ማለት ነው። ለቴክኖሎጂ ኢንስፒሬሽን ያላቸው ከሁሉም በላይ ደግሞ ኢማጂኔሽን ያላቸው ማለት ነው። ስለዚህ የሚያስብን ትውልድ ከመስራት አኳያ በጣም ኢማጂን የሚያደርግ የራሱ የሆነ ተምኔታ ያለው ትውልድን ሲፈጠር ኦልሬዲ ክሬቲቪቲን በዛው ደረጃ ስፔስ ይኖራታል ማለት ነው። ስለዚህ ይሄ ደግሞ በሳይንስና ቴክኖሎጂ በስራ እድል ፈጠራ በነገ በኢትዮጵያ የኪነ ጥበብ ታሪክ ውስጥ አንጋፋ የሆኑ የኪነ ጥበብ ሰዎችን ከማፍራት አኳያ በጣም ትልቅ ድርሻ ያለው ማለት ነው። የተሰጠህን ነገር ማትጠብቀው ከሆነ ረጅም ጊዜ ደስታ አይቆይም። የተሰጠህን ነገር በአግባቡ ልትጠብቀው ይገባል። የኔነት ስሜት ሊኖር ይገባል። የትኛውም አርት ፕሌስ የኛ ልንጠብቀው ለልጅ ልጆች ልናስተላልፈው ይገባል የሚል እሳቤ ነው ያለኝ። እኛም እንዳሰራ በተለይ ይሄ የኪነ ጥበብ ኢንዱስትሪን ኢኒሺዬሽንን መሬት ላይ ከማቆም አኳያ የፕራይቬት ካምፓኒውን ኢንቫይት እያደረግን ነው ማለት ነው። ሀሳብ ኖሯቸው ከኛ ጋር መስራት የሚፈልጉትን በዚህ አጋጣሚ በራችን ክፍት እንደሆነ አብረን ልንሰራበት የምንችልበትን ሞዴሊቲ ማዘጋጅተናል። የማርኬቲንግ ቲማችን አሰስ አድርጎ በኪነ ጥበቡ ረገድ አዲስ አበባ ላይ ምን አለ፣ ምን አይነት አሰራሮች አሉ፣ እኛስ ምንድነው እሱ እንደ ተቋም ኮንሰፕቹዋሊ ዲቨሎፕ ማድረግ ያለብን በተለይ አላማችንን ከማሳካት አኳያ ምንድነው የሚለውን መሰረት አድርገን የተለያዩ አሰራሮችን ዘርግተናል። ስለዚህ አቴቭሪዌር ያሉ ህጻናትና ወጣቶች ላይ የሚሰሩ አደልት ሲኒማ ላይ ወይም አደልት ቲያትር ላይ የሚሰሩ አካላት ነው በዚህ አጋጣሚ መተው ከኛ ጋር አብሮ እንዲሰሩ ጥሬን አስተላልፋለሁ። ከተለመደው የቲያትር ቅርጽ ልንወጣ ያልቻልንበት መንገድ አንዱ ዘመናዊ ስቴጅ አለመኖሩ የተነሳ ነው። 360 ዲግሪ የሚሽከረከሩ ከታች ከወደ ውስጥ የሚወጡ የተለያዩ የቲያትር ኤክስፐሪመንታል ነገሮች ልንሞክርባቸውና አሁን ዘመን ከደረሰበት የቲያትር እንቅስቃሴ ጋር አንድ እርምጃ ልንራመድበት የሚችለውን ነገር የከተማችን መስተዳድር ስላመቻቸልን በዚህ አጋጣሚ ይህን ቲያትር ቤት እንዲሰራ ከመጀመሪያው ከሀሳቡ ማመንጨት ጀምሮ ገንብተው አቅደው ሰርተውና እዚህ እንዲፈጸም የዛሬው ቀን ድረስ ላደረሱልን ለእያንዳንዱ የስራ ከታላይም እስከታች ላሉ አባላት በጠቅላላ በኢትዮጵያ የቲያትር ባለሙያዎች የፊልም ባለሙያዎች ስም ላቅ ያለ ምስጋና ላቀርብ እወዳለሁ።
እነዚህንና መሰል ለኪነ ጥበቡ ዘርፍ ተጨማሪ አቅም መፍጠር የሚችሉ ተግባራት መከናወናቸው በኪነ ጥበቡ ዘርፍ ኢትዮጵያን ከፍ ወዳለ ደረጃ ለማሸጋገር የሚኖረው ፋይዳ የላቀ እንደሚሆን ይታመናል።